ዝም ብለው መድኃኒት ነው የሰጧት። ቲቪው ምናምን ራሱ አላውቅም። ከዛ በኋላ የሆነ ሰዓት በጣም ሲብስባት ማን ነው ይሄ ብሩክ ነው እቺ ልጅ በጣም ታማለች፣ ሌላ ነገር እንዳይሆን ልጆች አሉኝ ሲል ጊዜ የሆነ በቃ ለሊት ላይ በጣም አመማት። አብረን ከዳማሩም ላይ ነው አብረን ነበር ከመቅደስ ጋር ምንተኛው። ለሊት ላይ በጣም ሲብስባት ነው አምቡላንስ ተጠራ። አምቡላንስ ይዟት ሄደ። አምቡላንስ ይዟት ከሄደ በኋላ ራሱ እየተመላለስኩ እየጠየቅኳት ነበር ሆስፒታል። ለሴትዮዋ ቪዲዮ እየላኩላት እባክሽን ፓስፖርቷን ስጫት፣ በቃ ሌላው ነገር ይቅር ፓስፖርቷን ስጫት ብዬ ሴትዮዋን ብለምናት ምን ብላት ጭራሽ እኔንም ብሎክ አደረገችኝ። ያለው ምርጫ ምንድነው? ታማም ሆስፒታልም ሆና ጠየቅናት። ምን አልኳት? አሁን ደግሞ ስትመጣም እኔው ነበርኩ እዚሁ። ልጆች የኢጃዛ ቤት ልጆችን ብር አጋይተው ሰጥተውን ቤት ይዘንላት ቁጭ ብላ ነበረ። ትናንትና ነው እንግዲህ ያለው ነገር። ከዛ በኋላ ያለው ነገር ምንም የማውቀው ነገር የለም። እና እንደዚህ እሷ ያስሚንን ያገናኘሁት እኔ ነኝ እንጂ ሌላ ቢሮ ምናምን የሚባል ነገር የለም። እኔም ከሴትዮዋ ምንም ያገኘሁትም ነገር የለም፣ ምንም የለም። ያው ሐቢብቲ እሱ ለኔ እየጠየቅንሽ አይደለም ማለት እናንተ እንትን ኮሚሽን አገኛቸው አላገኛቸውም የእኛ ጉዳይ አይደለም። እኔ አሁን አይደለም ስልክ አንዳንዴ ምን አለ መሰለክ ልክ ይሆናል ልጅቷን ለመርዳት በጣም ደክም ያለው ከምችለው በላይ ታማኒ ቲቪ እንደሆነ እኔ ራሴ ገና ካሁን በኋላ መመርመር አለብኝ። ሳላውቀው አብሬያት አብረን ቁጭ ብለን እያሳላት ምን እያላት ሲብስባት መጨረሻ ላይ ነው አምቡላንስ ሐኪም ቤት ራሱ ሄዳ ቲቪ ተብሎ ላይሆንም ይችላል ብዬ ማክስ ሳለብስ ገብቼ ልብሷን ቀይረና እየጠየቅን ያለነው ስለ ቪዛዋ ነው። ስለ ምናልባት አላውቅም። ቪዛዋ ደግሞ መቼ አሁን ያስሚን ትከነስለዋለች ብዬ በፍጹም እኔ ባለፈው የሆነ እናንተ ትኬት በዚህ መውጣት ትችላለች አላላችሁ? ኤምባሲ ይዣት ሄድኩት እኔ ነኝ። ኤምባሲ ይዣት ሄጄ መውጫ ይሰጣታል። አንቺ እዚህ ጋር ምንም ያጠፋችው ጥፋት የለም። አንቺ እስከ ዛሬ ድረስ እያስጠገሻት እያገዝሻት እሱን አይዋ። ከዛ ደግሞ ይኸውልህ ያስሚን ሲጀመር ምንም የምታውቀው ነገር የለም። እንዲህ ነው መከንሰል አለባት ብዬ እኔ ነኝ ያስሚን ጋር ቤቷ ሄጄ ያስሚን መቅደስ እንትን መውጫ ምንድን ነው የሚባለው ስሙ ጠፋኝ። ብቻ እሱ ልናወጣላት ስንሄድ ቪዛዋ አልተከነሰለም መከንሰል አለባት ብለዋል። ቪዛዋን ትከነስያለች። ያስሚን ራሷ ከሚከነሰል እኮ ትሰራበታለች። ወጣ ድጋሚ መመለስ ትችላለች በሽታዋን ስጨርስ። በዚህ በኤምባሲ በሰጣት መውጣት የምትችል ከሆነ ችግር የለውም ብላኝ ከዛ በኋላ ያለውን እኔ ያው ያስሚንም አለች። እኔ አሁን ራሱ ያስሚንን እኔ ነኝ እንድትገባ ራሱ ቤት ሄጄ አላይ ምን የምታውቀው ታሪክ ያረ ያስሚን ነው በእናትሽ ይሄን ነገር አስረጃቸው ብዬ ያስሚን እንድትገባ ያረኩት እኔ ነኝ። ያው መቅደስም ማለት ከተናገርኩት ነገር ስህተት ካለው ምን ካለው መቅደስ ገብታ ትናገር። ግን በቃ ሙያውስ ከሐኪም ቤት ጀምሮት ያለውን ነገር እንዳለ ያው ከመቅደስ ጋር አብሬ ስጋፈጥ የነበርኩት እኔ ነኝ። ማታ አመመኝ እኔ ራሴ ትናንት የሆነ ታይፒንግ ነው ምናምን የሚደረግ ነገር አለ ብለኝ ስራ ቀርቼ ስንት ሰዓት ሙሉ በፀሐይ ቆሜ ይሄ አይሆንም ብለውን ድጋሚ ትኬቱ እንዳይቃጠልባት ብለን ያው ስንት ሰዓት ነው ያልፋለች ገባች ብዬስ መጥቼ ነው ቤት የተደወለልኝ። ግን ተደውሎ የት ነሽ ወተቻለች ስላት ገና ብዙ ፕሮሰስ አለው ፓስፖርት ነኝ ምንድነው ሻንጣይ ወደ ውስጥ ገብቷል አለች። በቃ ሳራ አንቺ እኮ አሁንም አንቺ ጋር ችግር አለ ያለሽ ሰው የለም። ይሄን ታሪክ ደግሞ ሰምተነዋል። አንድ ከሆንሽ ደግሞ አንቺ ነግረሻታል። ለሷ ቪዛ አሰሪ ብለሽላታል። ቪዛ አሰራችላት። ገንዘብ ሳትከፍል ልትወጣ ስትል አሁን እቺ ልጅ ሚዲያ ላይ ወጣ የትኬት ሲሰበሰብ የቪዛውን ለማሰብሰብ ሄዳችሁ ብሎክ አደረጋችኋት። በማርያም ስለዚህ አስነሱላት። በማርያም አንቺ ዝም ብለሽ አታውሪ። በማርያም የምታወሪውን ነገር አውቀሻው ምንም ሰበብ የለሽ። ብሎክ ለማድረግ ብሎክ ለማስደረግ ፎዚ አንድ ጊዜ መቅደስ ለማስደረግ መቅደስ ምን ብላ ታውራ? ምን ታውራችሁ ያለሽ? መቅደስ እኮ ነው ጋርለችም ያለሽ። አንቺ ዝም ብለሽ አታውሪያ። ለምን አላወራም? አንቺ ከመናገርሽ እኮ ተነስተን ነው የምናወራው። አንቺ ያወራሽውን እኮ ነው የምናወራው። ጠጥተሽ ነው ልጅ ይቺ ደግሞ አንቺ እኮ አታስወጫት። አንቺ ነሽ ይኸውልሽ እንዲህ ግን መሀል ጠጥተሽ የምትንቀሳቀሽ አንቺ ነሽ። ሲጀመር ይቺን ልጅ ከተዋችኋት እኔ ከእናንተ ጋር ነው የሚያያዘው። መቅደስ አለች አይደለ? እንውሰዳት። ፓስፖርቷን በፖሊስ ትቀበል። ፓስፖርቷን እኮ በፖሊስ መቀበል ትችላለች። ከነዚህ ሰዎች ጋር ምንም ዲል የላትም። የወረቀት ዲል ውጡ። ባለጌ ቆሻሻ ባለጌ፣ እናንተ ባለጌ ናችሁ። ውጡ በቃ። ምን አይቺ ጠጥተሽ ነው ትላለች እንዴ? ክፍታፍ። ይሄ ቤት እኮ ሰው የሚረዳበት ነው። ከቀን ቀን በየጊዜው የታመመ የተቸገረ ሰው የሚረዳበት ቤት ነው። ለማታውቁ በደንብ ልንገራችሁ።
በደንብ አዳምጡኝ። አንድ ሁለተኛ ደግሞ እኔ እዚህ ጋር ሰውን የማመጣው እንዲረዳ ነው፣ እንዲታገዝ ነው። እኛ የምናወራው ስለ ሰው ህይወት ነው። ስለዚህ የቤት ስርዓት አለው። ቆሻሻ ሂጂ አንቺ እዛ እንትን ብለሽ ነው ቶሎ። እዚህ ማንም እንደዚህ የሚሆን የለም። ክብር አይወድላችሁም እንዴ? ክብረ ቢስ አንዳንድ ሰዎች ካልነገሯችሁ አይገባችሁም፣ አስረግጠው ማለት ነው። ካላስ ከማንም ጋር መደራደር አልፈልግም፣ ልጅቷ ትንጣ በሊሴ ፓሲ ትወጣለች። በቃ አለቀ። እኔ ሌባ ማስተናግድበት ሰዓት የለኝም። አም ሶሪ በቃ አለቀ። ካላስ አሁን መሲ ልጅቷ ትመጣለች፣ ትኬት እንትን እንላለን፣ አበቃ አለቀ። ሙኒትን ደግሞ ልትናገር ትፈልጋለች። ቆሻሻ ሲጀመር እናንተ ሌቦች ናችሁ። እኔ መስጠት መናገር በመጀመሪያ ደረጃ ለእናንተ ነው። አዌርነስ ወይስ መሲ ለእናንተ ነው የምሰጠው። በማንም ቆሻሻ ሰዎች አታሰሩ፣ በማታውቋቸው ሰዎች አታሰሩ። ምክንያቱም ችግሩ የሚመጣው እናንተ ላይ ነው፣ እናንተ ላይ ነው። በቃ አያችሁ፣ ለዚህ ነው እኛ የምንሰደበው፣ በዚህ ነው እኛ የምንረገጠው። ክፍታፍ ባለጌ። ያቺ 10ኛ ክፍል አልተማራችሁም አለች። እቺ ደግሞ ጠጥተሽ ነው አፈር ጠጪ። እዚህ ማንም የሚጠጣ ሰው የለም ሰው ከመርዳት ውጪ። ቆሻሻ ክብረ ቢስ አይወድላችሁም እናንተ ክብር። መሲ አሁን ሙኒት የምታግዙኝ ነገር ልጅቷን በድጋሚ ትኬት ቆርጠን እንላካት። በቃ አለቀ። ከነሱ ሙሉ ትኬቷን ቆርጣለን። ሳሪ ትኬት ተቆርጦ ሲሻኝ ግን ወራዳ ሴትዮ እሷ በሌላ ኖ ሳሪ አዳምጪ። ሳሪ አንድ ነገር ልንገርሽ፣ እኔ ልጓተትበት። ሳሪ አዳምጪ፣ አትሳደቢ። ልንገርሽ፣ እኛ እሷን አይደለንም ለመሳደብ ትሳደብ። እኔ ልንገርሽ አንድ ነገር፣ ትኬትን ይገዛላታል ይችን ልጅ። ነገ ጧት ይዣት ልሂድና ፓስፖርቷን በፖሊስ ትቀበል። እሺ ልንገርሽ፣ አዳምጪ። ከዛ በኋላ ይኸውልሽ ብሎኳን ደግሞ ስፖንሰሩን አስጠርተን በምን ሰበብ ብሎክ እንዳደረገ እንጠይቃለን። ትዝ አይልሽም እንዴ መሲ? ረሳሽው? ካሊድ የሚባል ስፖንሰር ስታናግሪ ምንድን ነው ያለሽ? አንድ ጊዜ ምን አለሽ? ጓደኛዋን ደውላ ብሎክ አርግ ብላኝ ነው። ፍቅር የእነ ፍቅር ታሪክ ትዝ ይልሻል መሲ? ፍቅር ናት ብሎክ አድርጋለች። እንዲህ ነው ካሽ የሰጠው። ይሄኛውንም በፖሊስ እናስጠይቀዋለን። ልጅቷ ሆስፒታል በተኛችበት ለምንድን ነው ብሎክ የምታደርጋት? ምንም ችግር የለም። የአንድ ቀን የሁለት ቀን የምታርፍበትን ቦታ የሚከፈለውን ከፍላለሁ። ምግብ ምናምን ተስተካክሎ ይሄድላታል። ትንገረን ያለችበትን ቦታ። ይቺ ግን እኔም አግዛለሁ። ሳሪ እኛ መሀይም አለመሆናችንን ሰካራምም አለመሆናችንን የምናሳውቃት በህግ ነው። ያሚንም ህይወት ተብየዋንም ደላሎች ምን አይነት ደላሎች ነው? ሌባ ደላሎች። እኔ ደላላ ነኝ። ሰው ረድቼ ስራዬን ሰርቼ እምኖር ኩርት ብዬ። እሺ እናንተ ሌባ ደላሎች ስለሆናችሁ ኮሚሽን ስላላገኛችሁ አሁን እቺ ልጅ ሙሉ ሂሳብ አልከፈለችም። በጣም ጭካኔ ነው። ሙሉ ገንዘብ ስላልከፈለች ያችን 1800 ኮሚሽን ስላላገኛችሁ ያደረጉበትን ሰበብ ልንገርሽ። ታሪክ ኮሚሽን እዚህ ተዋጥለት አይደል? ትኬት ተዋጥለት ፓስፖርቷ ስለተያዘ ይዋጣላትና ይሰጠናል ብለው ነው። ሌላ ምንም አይደለም። ካሹን እነግርሻለሁ። ቀኑን እኮ አሁን በቃ ይሄንን ነገር እንዝጋ። እኔም ስራ ይልስራ ነገ ትንባይ ነገ ጧት ልጅቷ ትደውልልኝ። ሳሪ ግን ከመዝጋትሽ በፊት ግን 2 ደቂቃ ስጭኝ እንደው ስለፈጠረሽ። ኧረ 4 ተጠቀሚ፣ የኔንም እድል ተጠቀሚው። አንድ ፎዚ በመጀመሪያ ደረጃ እኔ ሙኒት ቅድም ደላላ ስል እነዚህ የቀንጅቦቹ ናቸው፣ ልዩነት አላቸው። ሳሪ ዝም በይ እንዳትዪ። በመጀመሪያ ፕሮፋይሏ ላይ ያሉትን ስልክ ቁጥሮች ስክሪንሻት አድርገናል። እሷ በሞተር ስትሄድ 90 ኪሎ ሴትዮ 290 ኪሎ ሴትዮ በሞተር እየሄደች ወቅ ስትሄድ ስክሪንሻት አድርገናታል። ከዱባይ ውጭ ባለ ሰው ምን እንደምና አስፖስተን በሷ አንደኛ ቆይ ሙኒት አንደኛ፣ ሁለተኛ ነገር ደግሞ የትምህርት ደረጃ ላለችው እቺ ያቦጊዳ እኛ እንደሷ የሰው ትምህርት ቤት እንኳን አላየሽም። አሁን የተጠየቀችው ስለ ትኬት ነው። አይ ፎዚ በማርያም ሚውት አድርጌ የተጠየቀችው ስለ ቪዛው ነው አይደለ? ስለ ልጅቷ ትኬት ነው አይደለ? መጣች እቺ ሄለን የምትባለው ስም ሲወጣ አይቶ ሄለን አሏት። ሄለን የምትባለው ሚውት አድርጌ አንቺ መጣች። ሄለን የምትባለው ምን አለች? እጃዛ ቤት እንትን አድርገት ገና ልመረመር ነው ተጋብቶ እንደው በተጋባብሽ እንደው መድኃኒዓለም አለብሽ በተባልና ቲክቶክ ላይ መተሽ ብር ባዋጣንልሽ በሽታው በያዘሽ እንደው ሙሉ ከመቅደስ ላይ ተነስቶ አንቺ ላይ ባደረገው
ራሃጥ ዝርክርክ። አመሰግናለሁ ሳሪ። እሺ ኤልሲ እንዴት ነሽ? ሳሪ በነገራችን ላይ አንዳንድ ጊዜ ራሳችንን ዝቅ አድርገን እባካችሁ ብለን ስንል ማለት ነው እናንተ በልጣችሁ እንዳልሆነ ልታውቁት ይገባል። በምንም አትበልጡም። በመጀመሪያ ደረጃ ስህተታችሁን እንኳን እንደ ስህተት ተቀብለን እባካችሁ ለእንደዚህ ሰው እባክሽ ታግዢ እባክሽ ይቺ ልጅ ታማለች ብለን ስንጠይቅሽ ራስሽን በጣም እንደተማረ አስበሽ የምትናገሪው የመጨረሻ አንቺ እንደውም ከፍ አድርጋልሻለች ያቦጊዳ ብላሻለች። አንቺ ሀው አልተማርሽም ጠጥተሻል ብለሽ ተርሽ ያጠጣ ነው የሚጠጣን ሰው የሚያየው። ስለዚህ መጠጣትና ለመጠጣትሽን ራስሽን ቴስት አድርጊ። ምንም ሰብአዊነት አይሰማሽም፣ ህሊናሽ አይወቅስሽም። ስለዚህ እቺ ልጅ ስለ ኢጃዛቤ ስለምናምን ስታወሪ መታመሟንና ሌላው ይቅር በሽታዋ ተላላፊ ነው ወደ ሌላ ሰው እንዳይተላለፍ እንርዳት ነው እያለን ያለ ነው። ከኛ እንደውም እናንተ ታቋታላችሁ። እናንተ ከኛ የበለጠ ተጨንቃችሁ ብሎኳን እንደማስነሳት ብሎክ እንዳትደረግ እንደማድረግ ፋንታ ፓስፖርቷን ተቀብላችሁ እንደመስጠት ፋንታ አፋለን ብላችሁ መታችሁ እዚህ ጋር ታወራላችሁ። የእውነት ለመናገር እንደናንተ አይነቶቹ ተደምረው አንድ ላይ ኢትዮጵያ ይሄን ያህል ህዝብ አላት መባላችን በጣም ያናድዳል። ብልግናችሁን ደግሞ ልክ እንደ ጀብድ መታችሁ እዚህ ጋር ታወራላችሁ። ጣጥተሽ ነው አልተማራችሁ ምናምን። በጣም ተምረሽ የለ አንቺ ማስተርሽን ይዘሻል። በጣም ጉብዝናችሁን ያሳያችሁን ደግሞ የንቀታችሁ ጥግ ደግሞ እናንተም ብሎ ሰው ደግሞ ተቆጥራችኋል ከሰው እኩል። ወላሂ አንዳንድ ጊዜ በግድ እንድንናገር ለምን ታደርጉናላችሁ? ዝም ስንል አላወቅንም ማለት አይደለም። አውቀን ነው ዝም ያለው። አያችሁ እንግዲህ የሚሰራውን ስራ ተመልከቱ። ምክንያቱም አንዳንድ ጊዜ ዝም ለምንድን ነው የማትረዱት? አያችሁ መቀለድ ሲያስጠሉ በኢላሂ ወይ ምንድን ነው የምታግዣት ነገር አለ ልጅቷ ማናት? ቆይ ነይ ቶሎ በውስጥ እንትን አልላክልሽ ሁሉ ነገሯን ነይ ቶሎ አንዴ። መልካም እሺ። ስንት አይነት ጤንዚዛ ሰው አለ በፈጣሪ። እኔ